ምን እንግሊዞች አይደል ሊወሩንና ሊገዙን ባቡር ሀዲድ መንገድ ሲሰሩ የነበሩት አባቶቻችን ከበቅሎ አልፈው ነው ስልክ ያስገባው ምኒልክ ነው ይላል። ከየት ነው ያስገባው? ፓስተር እንዴት ነው? ሰላም ነው? ፍቅር ይዘ አያችሁ እንዴት ነው? በፍቅር አምላክ አው ሰማ ፍቅር ይዝም ነብይ ፍቅር ይዝም ሚኒሊክ ስልክ አስገባ ይላሉ። ስልጣኔ ማለት አሁን ስልክ ማስገባት ስልጣኔ ነው። ነጭ የሰራውን ስልክ ጎትቶ ማስገባት። አንተ ሞባይል የምትጠቀም ጌም ላክልኝ። ቆይ አባቶቻችን እውነት ስልጣኔን ያውቁ ነበርን? በቅጣት ነው የምንጫወተው። እሺ የትኛው ምርምርና ቴክኖሎጂ አቋቁመው ነው በኢትዮጵያ መርፌ እንኳን አምርተው የማያውቁ አባቶቻችንን ዛሬ የምናሞግሰው? ለምንድን ነው? መልስ ልንገርህ፣ እዚህ ጋር ባጭሩ መልሱን ልመልስልህ። የድሮ ሰዎች ከአሁን ጊዜ የበለጠ ኮንፊደንስ አላቸው። ምክንያቱም በራስ መተማመናቸው ያደገው ምክንያት ትምህርት፣ ኦክስፎርድ፣ ካምብሪጅ፣ ነጮች አይምሯቸውን አልበከሉትም ነበር። የአሁን ጊዜ በጣም ለቴክኖሎጂ ቅርብ ስለሆነ ነጮችን የበለጠ እንድናካብድ ያደረገ ከሃይማኖት ጀምሮ ነው። ሁሉም ሃይማኖት ራሱ የተፈጠረው በነጮች ነው። ኢየሱስ፣ ነቢዩ መሐመድ፣ ሐዋርያ ሁሉም ነጮች መሆናቸው እኛ ኮንፊደንሳችን እንዲቀንስ ያደርገዋል። ስለሚበልጡ ነው። አይሰሙም። በድሮ ጊዜ ሚኒሊክ ምንድን ነበር ነጮችን የሚለው? ለምጣሞች ነበር የሚለው። አይሰማቸውም ነበር። ምንድነው ይሄ? ንቀት እኮ ነው። ሰውን ማዋረድ እኮ ነው። ንቀት አይደለም። በቃ በራስ መተማመኑ ከፍተኛ ስለሆነ ነው። ምን የራስ መተማመን እኮ የራስን የሆነ ነገር ስትሰራ እኮ ነው። የአሁን ጊዜ ነጭን እንዴት አድርገን ነው የምናየው? ነጮችን እንደ አምላክ። ይሄን ደግሞ እንደ አምላክ አናያቸው። ምን ጭንቅላት እንዳላቸው እንደተማሩ አዳምጥ። እኛ ነጮችን የምናያቸው እንደ አምላክ ሳይሆን እንደ የፈጠራ ሰዎች። መጀመሪያ የፈጠረው ተጽዕኖ ማን ነው የሚለው ልንገርህ። ሳይገባ ዝም ብለህ ጣልቃ አትግባ። አሁን ነጮችን ከፍ ያደረገን አንደኛው መጽሐፍ ቅዱስ ቁርአን ነው። ምክንያቱም መጽሐፍ ቅዱሶች የመጡት ሁሉ ነቢዩ መሐመድ፣ ኢየሱስ ሁሉም ነጮች ናቸው። እነሱ እኛን የቤታችን እንድንሆን አደረገን። ለዛ ነው የጥቁር ነቢይ የመጣው። ማን የጥቁር ነቢይ? ይስቃል። አያምንበትም እኮ ይስቃል። ፎጋሪ እኮ መልሱ ይሄ ነው። እኔ ጋር መልሱ ይሄ ወዳጆች ባካችሁ አባስቱ ጥቁር ነቢይ ይላሉ። ሳቂለ አጆጋሪ የተረገመ ፎጋሪ ቤተሰቦች፣ ዘመድ አዝማዶች ጠልጣላ ለአበባ አንተርጉም ነብዩን አበባ ትለምናለህ። የሆነ ብሔር ላይ መልከስከስ አለብኝ እንዲ ለእናንተ አበባና ምናምን ይሻላል። አያጅቡ ትክክለኛው እሱ ነው። በቃ ሃይማኖቶች የመጡት ከነጮች በመሆናቸው ምክንያት የእኛ የጥቁሮች እኔ ስለ አባቶቻችን ነው ያወራሁት። እኛ አፍሪካውያኖች ድሃ የሆንበት ምክንያት ሚስጥሩ ሃይማኖት የተፈጠረው በነጭ ስለሆነ ነው። ከዛ በኋላ ሁሉም ነገር ምንም ሚስጥር የለውም። ነጮች ይሰራሉ፣ ያመርታሉ። አዳምና ጥቁሮች ከነሱ አክሰም ነው። እሺ ጥቁር የሰራውን ነገር አፍሪካ ከኤሮፕና ከአሜሪካ ሰው መሰለ እንዴ? መሬቱ ምን ይሰራል? በቆሎ እየዘራበት ነው መሬቱ። እነሱ መሬታቸው ላይ ቴክኖሎጂ አንድ የሚያደርገው ደግሞ ሃይማኖት እንደሆነ ኢትዮጵያ ድርቅ አባቶቻችን ኒኩለር ቦምብ ሰርተው እንዳስረከቡ ሰላም ድንቄም አባት ደምሳሽ አንተ አባቶች ምንድን ነው ያወራው? ከብት ነህ አይገርምም? ኧረ አይባልም እንዴ አይባልም። ነብይ እንዴት ነው የሚሳደብ? መጀመሪያ ስጀምርልህ ዝም ብለህ እያልክ ዝም ብለህ ሳይገባ መስቀም ነብያችን አንድ ጥያቄ ጠየቅኩኝ። በረከት በእውነት በረከት ይሁን። ሰላም ከበረከት አራዳ እኮ
አይሳም ስራውን ያራዳል ያራዳ ይመጅ ተቆጥቶ እየሰደበ ነበር። በረከቱ ሶስት ሺህ አስገቡኝ። 3000 እንደምንም 3000 አስገቡኝ። ይቀጣይ ሰውዬ 3000 እንደምንም 3000 መቀጣት ነበረበት። ይሄ የአባቶቻችን ውጤት ነው። ያያችሁ ይሄ ሰውዬ አመሰግናለሁ። እውነት ጂኒው በረከት በእውነት የፍቃም ባርክልኝ። በእውነት ሰላሙን ከበረከቱ መንፈሱን በጣም በጣም አብዝቶ ባርክልኝ። እውነት ወዳጆቼ፣ እውነት አክባሪዎቼ ይበሩልኝ። ነብይ ፍቅር ይዝም እየተማመንን ነው። ነገሮች ስንተማመን ነው የሚሆነው። ገባ? ዝም ብሎ በደረጃ አንተ እኮ እያመንከኝ አይደለም እኮ አባቶች ምን አወረሱ ስልህ እኮ ምንም አይደል። እኔ ያወረሱት ሁሉ ነገር የፍቅር አምላክ ነው። ማንም አላወር። እንደውም ጥላቻ ነበር የሚያወርሱኝ ከነሱ ሰማ አባቶች ጥላቻ ነበር የሚያወርሱት። እኔ የወረስኩትን መቀበል አለባችሁ ሁላችሁ። እሺ ይሄ ነው በቃሽ። ፍቅር ይዘህ እንዳይደብረ እኔ ሌሎችን ላስገባና እዚህ ስለ አባቶቻቸው ልንገራቸው ትንሽ እንዳይደብርሽ ያራዳልሽ። እሺ እሺ፣ ሌላ ቀን ደግሞ እናወራለን። የአባታችን ውጤት ነው። አያችሁት? የራሱን እምነት ይዞ መጣ። ነጮች ይላል፣ ነጮች ወራሪዎች ይላል። ነጮች እስከ አፍንጫቸው ሰርተዋል። አባትሽ የትኛውን ቴክኖሎጂ ነው ያስረከበሽ? ለትውልድ የሚሆን ምን ሰርቶ ሰጠሽ? ይህን እኮ መጠየቅ እንኳን አፈ ታሪክ ነው የሰጠሽ። ወሬ እንዲያርገን እንዲመቱ እንዲወርዱ በጀግንነት አስከብረን በጀግንነት ወጥተን ምና ውሸት ውሸት። እናቴ ትሙት ለረሃባችን ተጠያቂ እንዲህ ለነገር መብላት ተጠያቂ አባቶቻችን አባቶቻችን ሰው ባሙሌ ጨው እየለወጡ መርፌ እንኳን የማይሰሩ አባቶችሽ ደግሞ እንኮራለን። የራሳችንን ታሪክ እንስራ። እንትን ጅቦ ይቅርታ፣ ካርታውን በደንብ እያየሁት ነበረና አንተ ይሄ ካርታ መምህሳ በጣም ነው የሚያሳዝነው። ኤኒዌይስ ተረግመናል። በእርግጥ አንዳንድ ነገሮች እነሱማ ረግመውን ነው ዛሬ እዚህ ደረጃ የደረስ ነው። እግዚአብሔርን ወይ ረግመውን በጣም እነሱ ይሰሩም እርግማን ሳይሆን ኃጢአት ነው። የእነሱ ኃጢአት ባይዘዌ ማንነትህን እኮ ነው እየተናገርክ ያለው። የማንነትህን ነገር ሰርተዋልን ብያ ማንነትን እየተሳደብክ ነው። ኤርትራዊም ሁን ትግራዋይም ሁን ኦሮሞም ሁን አማራም ሁን እነሱን የማታከብር ከሆነ ራስን ምንድን ነው የሰሩት? እስቲ ለአንቺ የሚጠቅም ነገር አሁን የሰሩልሽ ምንድን ነው? አባቶች እየነገርኩ እኮ ነው። ሀገርህን በአንድነት ሲመሩልክ ነበረ። ሀገርህን በአንድነት እየመሩ ሀገርህን ለጠላት አሳልፈው አልሰጡ። በነፃነት እንድትኖር ያደረጉ የኑሮ ሁሉ ነገር የሰው ልጅ ተከብሮ በማንነቱ እንዲኖር ያደረጉክ አንድ አልነበርንም። ይሄ ነገር መቼ ነው ንግስናን እንግዲህ ቆጥራችሁ ከ100 ዓመት ኦናን እኮ ለምኖት እኮ ነው ሚኒሊክ ጦርነቱ እንዲሳተፍ ያደረገው። ታውቂያለሽ? ዛሬ ነው ያንተ ጀነሬሽን ናቸው ያችን ሀገር በባንዲራ እየከፋፈሉ ይሄው ላይ የብሔር ብጥብጥ የተነሳው አባቶቻችን በክልል ተወሰነ። ጅቦ ለመጀመሪያ ጊዜ ዛሬ ተመቸኸኝ። መገዳደል ነው ታሪካችን መገዳደል ነው። ኤኒዌይስ እንደናንተ አይነት ናችሁ የሙሶሎኒ ልጆች። ይሄ ሩስ ቀቃይ የነበረ መገዳደል ነው ያስተማሩን አባትህን ሊገልብ ሲመጣ በር ከፍተህ መርፌ ያልሰሩ አባቶች በጣም ነው የምታሳፍሩት። አንተ ታሪክህን ግን የሚገርመው በእንደናንተ አይነት ጠባብ አስተሳሰብ ያላችሁ እንደናንተ አጥቢ አንቺ አርግሽን የፈተሽ አሜሪካ የገባሽ እሱቶ አንዴ አሁን እኔ እናንተ እንረጋገጥ ይባል አያትህን ነው ማስታወስ። ምንም ችግር የለብኝም ታውቀኛለህ። አያቴ ገዛ ይገብረትሳይ ነው ለምን አፍሩበታለሁ። እኔ ምነግርህ
በጣም የምታሳፍሩኝ ነገር እምጮኸው ስለ ግል ማንነቴ ንግስና አይደለም እያወራሁ ያለሁትኝ ካለፉት 100 እና ከዛ በላይ 200 300 ዓመታት በፊት የነበሩ አባቶቻችን በየትኛውም አቅጣጫ ቢሆን ክብር ይገባቸዋል። እና ክብር ከተገባቸው ለምን ነጮች ጋር ሄደሽ ትኖሪያለሽ? በነገራችን ላይ ያንተ ባርነት ሰልችቶኝ በእንዳንተ አይነት የባርነት አይዲዮሎጂ ሀገሬ ሰልችቶኝ አለቀ። እሺ በስርዓት ነው ሃሽታግ አሁን የምጠይቅሽ መልሽ አዳምጪ መልሽ እንዴ አንቺ ደግሞ ዝም ብለሽ አታውሪ። አንድ ጥያቄ ልጠይቅሽ። ሪኖ የሚባለው መኪና ታውቂዋለሽ? የጣሊያን ምርት እንደሆነ whatever it is አንተ ሀገርክ ላይ ግን አምጥተው እንድትራመድበት አድርገዋል። ባቡርን ሲያመጣልህ አንተ እንድትንቀሳቀስበት አድርገውልሃል። ስቲል እስካሁን መገጣጠም አንችልም። እስቲ ምን ሰራሽ? መርፌ ሰርተሻል አንቺ? አንተን አድርገውልሃል እያልኩ መርፌ ሰርተሻል? ቡታንታ ሰርተሻል? እስቲ ንገሪኝ። እኔ በእናትህ ሆዳም የቅቅል ሆዱ የሚሸፈንለት ሰው ነው። ካልሲ ሰርተሻል? ካልሲ ክብር ካልፈለክ ደግሞ አጥረግርጌ ጉሮሮህን እንዘጋለን። ተሰደሽ ነው የምትኖሪው? እስቲል ነው ተሰደሽ ነው ያለሽ? አባቴ ያለሽ ተሰደሽ ነው። መጡ ደግሞ ሌላ አጫዎች መጡ። ሽማግሌው ክብር ይኖር። እስቲ ለሀጭን አትዘርጋ። እንደ ትልቅ ሰው ቁጭ ብላ አውራቶ በባክሽ ቅንቅና ትራስ ለሻውሪ ተጋራ አፍን ዝጋባ ትላልቅ ሰዎች ነው እንዲህ ነው በቃ። ክብር የማይወድልህ እኮ እድልና ሰዓት ተሰጠን። ምን ሆነሽ ነው የምታብጂው? ተረጋጊ እንጂ አስታውቂ። ማለት ነው የ10 ዓመት ነው የሚዘጋል። አንተ ለማይ አፍን ዘግተህ የምትቀመጠው ነው አይባልም። አንቺ ገረድ ሩዝ ቀቃይ ማ እንዴ ኢትስ ሚ ሌፍኔን ተመልከተው። አንተ ጭጋራም ቡሽቲ ጥምብ ቦርኮ ለማይ ይሄን ፈልጎ አይደለ እንዴ? በቃ እስቲ ስራ ሳሽ በቃ እኔ ነኝ የምቀድመው። ቅዱስ ጅቦ እሺ ቀጥል። አመሰግናለሁ በጣም አትቀባባ፣ እውነቱን ተናገር። እኔ እውነቱን ነው የምናገረው። ልቀባባ አይደለም። እግዚአብሔርን ውጭ የተሰሩት ቴክኖሎጂ ራሱ ቆይ ሃሽታግ አንዴ ውጭ የተሰሩት ቴክኖሎጂን እንኳን ኢትዮጵያ እንዳታረጊ ብሎክ እንዳታረጊ። እሺ ውጭ የተሰራ ቴክኖሎጂን ቢሆን ወደ ኢትዮጵያ ማምጣትና ህዝቡ እንዲለምደው ማድረግ ለኢትዮጵያ ህዝብ በጣም ከባድ ነበረ። ሲኒማን እንደ ሰይጣን ነበር የሚያየው። መኪናን፣ ስልክን ሰይጣንን ማናገር ይመስለዋል። መስታወት ያስደነብረዋል። ፎቶ የንጉሱን ደም ይመጣል ብሎ የሚያስቡ ናቸው። እና ያን ራሱ ማለማመዱ ትልቅ ነገር ነው። እግዚአብሔርን ፎቶ እንዳትነሳ ደምክ ይመጠጣል ይሉት ነበረ ምኒልክን። እና እንደምንም ደፍሮ ምናምን ጋርድ አቆሞ ነው የተነሳው ይባላል። ብዙ ነገሮች በአንተ ጀነሬሽን እኔ እኮ አልፈርድባችሁም። ባይዘው እናንተ የሰራችሁት ለኢትዮጵያ ምንም አይነት ታሪክ ስለሌለ ያወረስካት አንተ ጋላ፣ አንተ ኦሮሞ፣ አንተ እያልክ ይሄንን ነገር አውርሰኸዋል ለአንተ ጀነሬሽን ገባ። ይሄ ደግሞ ገና ያንተ የልጅ ልጅ ሲያፍርብክ ይኖራል ገባ። ሲያፍርብክ አንተ አጋሜ ትለዋለህ፣ አንተ ምን ትለዋለህ። ይሄን ነው አንተ ለአንተ ሪያሊቲ እኮ ነው እያወራ ያለው ታሽታግ እግዚአብሔር ሪያሊቲ እኮ ነው። አባቶች ግን ምን ታሪክ ነበራቸው? ለንጉሱ መኪና መጥቶለት መኪናው ላይ ሲወጣ ሞተ ብለው ህዝብ ተከትሎት መኪናው እንደያዘ ታውቂያለሽ። ኢትዮጵያ የምትባልን ሀገር እንደ እንትን ከፋፍለ ገነጣጥለ ደስ ሲል ትግሬን አጋሜ ትላለ፣ አማራን ሀራጌ ነው ምናምን ትላለ፣ ፎጣ ለባሽ ትላለ። ከዛ እኮ ነው የመጣው። ከዛ ነው የመጣው እኮ ማትሰድቡት ምን አለ? አባቶቻችን ምን አወረስክ ብትባል በአንተ ጀኔሬሽን ይሄንን ነው የጥላቻ መርዝ ነው ያወረስክ። ለሀገር ቆምክ የለህም። ሁልህም አስመሳይ ሆዳሞች ናችሁ። አለቀ። አሁን እኮ አንተ ድሮ አባቶች ታሪክ ሰርተውል ባያልፉ ብለህ ታወራ ነበር እኮ ዛሬ። አሁን ምን እያወራሁ ነው ያለው? እሱ ነበር የምትለው። አሁን ፖፑላር ፊደል ይዘህ እስካሁን ድረስ አፍሪካ ሀገር እንደ ጦጣ የሚታዩ ህዝቦች አሉ። ለምሳሌ አሁን ያለውን ደግሞ ልንገር እንዴት ነው እንደዚህ እንደሆነ። እኛማ ስክሪፕት ኖሮ ማለት ፊደል ኖሮን በዓለም ደረጃ ሪሰርች ነው የምንኖረው። ምናል ፖፑላሪ ከጦጣ እንሻላለን። እኛ አሁን ያለንበት ሲቪላይዜሽን ከሌላው ከነጮች በላይ ሆነን እኮ ነጮችን የምንረዳ ህዝቦች ነበር። ነጮችን እንረዳቸው። ስማ እኛ አውሮፓ ውስጥ አውሮፓ ውስጥ ያሉ ነጮችን ረድተናል በታሪካችን ውስጥ ማለት ነው። እነሱ ድርቅ ውስጥ ገብተው ስለዚህ መወቀስም ካለበት ቆይ ምንድን ነው የረዳነው? ረድተናል። ኦፍኮርስ ይችላል። ማንን የረዳ ነው? መች ነው የረዳ ነው? ኦኬ እሱን ነው ማወቅ ካለብህ ይነገርሃል። እሱ የኢትዮጵያ ታሪክ ነው። ለነጮች እኛ ረድተናል።
ነጮች ሲጀምር የሀገር ስም አይደለም። ነጮች ከለር ነው። ሪሶርሳችንን ተጠቅመን ለነጮች ገጸ በረከት አቅርበናል። ለየትኛው ሀገር ነው የረዳው? ስንዴን የረዳው? ፋክት ነው የምናወራው። ፋክት ነው የምናወራው። ከዛ ያለፈው ደግሞ እንግሊዝ እኮ በራሳቸው እንደ 90 እናንተም ልክ እንደ አባቶቻችሁ ወረኞች ናችሁ። አባቶቻችሁም እዚህ ቁጭ ዛፍ ስር ቁጭ ብሎ ሲያወሩ ነበር። አውሮፓና አሜሪካ ቴክኖሎጂን ሲቀናጁ ሳይንስ እና ምናምን ቴክኖሎጂ እንደዚህ ውጤታማ ሲሆኑ መኪና ሞተር ምናምን ሲሰሩ አባቶቻችሁ እንዲህ ዛፍ ስር ቁጭ ብለው ሲያወሩ እከሌ እንዲሆኑ እከሌ እንዲመቱ እንዲያየው ተሰቅሎ እኔ ሞጣ የሚመቸኝ እኮ ለዚህ እኮ በቃ አባቶቻችን ምንም የሚያስደስት ታሪክ የላቸው። ስልክ አመጡ፣ ባቡር ዘረጉ ምናምን የነጭ ውጤት በቃ እናቴን ልምጩን ይዞ የሆነች የኩታ ልብሷን ጣል አድርጎ እዚህ ሌጣውን ከላይ እንትን አድርጎ ዛፍ ስር ቁጭ ብሎ ከብቱን እያገደ ሐሜት፣ ወሬ፣ ቴክኖሎጂ አሁን በቃ የልጅ ልጅ ወረስ ነው ተወራረስ ነው። ልክ እንደ አባቶቻችን እንገዳደላለን፣ ቁጭ ብለን እናወራለን። አባቶቻችን እኮ በጣም በተለይ ለንግስናቸው ሲሸውዱን ነበር። እምነትህን ሊያጠቃ መጣ በለው፣ ሚስትህን ሊቀማብህ ነው በለው፣ እርስ በርስ እናቴ ደግሞ በድንጋይ ሁሉ ሲቀጣቀጡ ነበር። ከዛ እንደገና ደግሞ ጣሊያን በሄሊኮፕተር በጀት ምናምን ጭንቅላታቸው እንዲህ ምንድን ነው እናቴ ይሄ በጣም የላከብን ሰይጣን ነው ምናምን እያሉ ወደ ብዙ ታሪክ ወረኛ አባቶቻችን እንዳለ ወረኞች ናቸው። እኛም ከነሱ ወርሰነው አይደል የምንገዳደል። ደግሞ የአባቶቻችን ደግሞ ያስጠላል እኮ። የኛ ይሻላል፣ ትንሽ ዘመናዊ ነገር አለ። ክላሽንኮፍ ምናምን እንጠቀማለን። እነሱ እኮ ይተራረዱ ነበር እኮ፣ በሳንጃ ይወጋጉ ነበር እኮ እርስ በርስ። የትኛውን ቴክኖሎጂ ነው አስረክብሽ? ጣሊያን ከአባቶቻቸው የወረሱት እኮ የመኪና ምናምን እናቴ ሪኖ የሚባለው አሁን ጣሊያን፣ እነ ማርሲዲስ እነ ቢኤምደብሊው ምናምን የጀርመን ምርት እኮ። እንዲህ አባቶቻቸው ብዙ ነገር አትኖች። እኛ አባቶቻችን ምን አወረሱ? ወሬ እንዲህ ብሎ ትንሣኤ መጥቶ እንትን ገብቶ ሞጣ እኮ አንዳንድ እውነቱን እኮ እናቴ ምን ከአባቴ የለመድሽው ሽመና ብቻ ነው፣ ሌላ ከብት ማገድ ምናምን ሌላ ምን አባሽ ተማርሽ አዳሪ? ከዛ እንደለመድሽ ቁጭ ብለሽ ማውራት። አሁን እኛ በሶሻል ሚዲያ ነው የምናወሩት። አባቶቻችን ደግሞ አጋም ስር ነጠላቸውን ደርበው ቁጭ በድንጋይ 12 ጉድጓድ ቆፍሮ በድንጋይ ገበጣ እየተጫወቱ ሲያወሩ እጃቸው አፈር ባፈር። ምን አባሽ ወረሽ ከአባትሽ? አንተ ቡላላ ትሄድበታል ነገር ብርጅስቶን። ያ እኔ እኮ ቀደም እኮ እያወራሁ ነበረ እና ህዝቡ አባቶቻችንም በጣም ቴክኖሎጂን ይፈሩ ነበር፣ ይደነግጡ ነበረ። ማየት ምራቱ ይደነግጡ ነበረ። ግን አትሊስት ሚኒሊክ ደፍሮ ያ ማስገባቱ ብቻ ጥሩ ነገር ይሰጠዋል። መድፈሩ ድፍረቱ ልናደንቅለት ይገባል ብዬ አስባለሁ። አንተ ከባድ ነገር ነበር። እንደሚወራው ብቻ አይደለም። ይህ ፎቶ አንቺ መጥቶ ፎቶ ሊያነሳቸው ሲል እባክዎትን ደማችሁ ይመጠጣል ምናምን ተብሎ በስቃይ ነው የተነሱት። መኪና ይፈራ ነበረ። ማብራት ታይቶ አይደለ እኔ አይደለሁም ሰይጣን ነው ብሎ እርያል። ይሄማ ዝንጀሮ ነው አላሉ። እነዚህ ቅሌታ አባቶቻችን ጥሩ ስራ አይሰሩ መስሎች ነው። ጥቁር መሆናቸውን የሚያውቁት የዛኔ ነው። ሰምተዋል ማን ብሎ እንደጠራ ቀጥይ በብርጅስቶን ኦኬ ኤኒዌይስ አንተ ምን ከባባድ ነበር። ፕላስ ደግሞ እኛ ደግሞ በእኛ ጀኔሬሽን የተሰራው አልጨረስኩም እኮ አንዴ የመርዝ ጥላቻህን ነው። ብሔር ብሔረሰብን ስም እያወጣህ እየሰደብክ በየትኛውም አቅጣጫ ኢትዮጵያን እየሰደብክ ነው። አንተ የሰራኸው ይህንን ነው አልኩህ እኮ። ይሄ አታላ ትውልድ የሰራው ኦሮሞን እንዲህ ሌላ ስም እየሰጠ ማንቋሸሽ፣ ትግሬውን ሌላ ስም እየሰጠ ማንቋሸሽ፣ አማራን ሌላ ስም እየሰጠ ማንቋሸሽ
የኛ ጀነሬሽን የተረገመ ነው። ምልክ ይሄን ነው አባቱ ግን ኢትዮጵያዊ ብለህ ቀና ያወራ ያሉትን እኮ በደምብ ሳልሰማችሁ ነው እንጂ ሚኒሊክ ያን ነገር ደፍሮ ማስገባቱ አሪፍ ነው ብያለሁ። ግን ደግሞ አንዳንዴ ከጣሊያን ጋር እኮ አልተዳለቅንም። ምን አይነት ባንዳ እንደፈጥን ማርያምን ምን አይነት ባንዳ እንደሆናችሁ አላውቅም። ብቻ እንዴት አይነት አስተሳሰብ ባንዳነትን እግዚአብሔርን ባንዳ ካለ እውነት እናውራ ከተባለ ቅድም አሁን ጅቦ ምን ብለሃል መሰለህ? ምን አወረሱሽ አልከኛ? እኔ ጽድት ያለ ኢትዮጵያዊነት ማንነቴን ኦሮሞን እንዳከብረው እንጀራ ሆኖ የመኪና ቀለም እንኳን መቀየር አንችልም። በዚህ ሰዓት ታውቂያለሽ፣ የተሰራ መኪና ቀለም መቀየር አንችልም እንኳን መገጣጠም። ገባ ከፍ ዝቅ ብዬ እንዳከብር እነሱ አውሮፕላን መስራት ባለብን ሰዓት እኮ የመኪና ቀለም መቀየር አንችልም። ይህንን ነው ያስተማሩኝ። እኔን ያስተማሩኝ የኔ አባቶች ያስተማሩኝ እችን ኢትዮጵያ ነው። እንዳንተ አይነት ባንዳን እኔ አልቀበልም። ገብቷል። በቄስ ትምህርት ቤት እውቀት ነው ያንን ሀገር ወረኞች ፕሮፌሰር ሆነ ሀገር መምራት ተራሳቸውን ተራ በተራ ብናወራ ማለት ነው ጉዳቶች የሰሩትን ስራ እንረግማቸው ነበር ቢገባን። አይ ተራ በተራ በስርዓት ብናወራ በእውነት እኔ ያሳምናችሁ ነበር። እኔ ሙሉ ግን እኔ ደግሞ አንድ ነገር ልጠይቅ አንተን ስለ አባቶቻችን ምናልባት በቄስ ትምህርት ቤት እኮ በየኔታ ትምህርት አንዴ ፖፖላር አንዴ ታሪክ የተሰራው አባቶቻችን ታሪክ ሰራ። ጅቦ አለ ሰራውን እኮ እየነገርኳችሁ ነው። አይዋጥላችሁም እንጂ እሺ። አባቶቻችን ስንት ሚስቶች ነበሯቸው? መስደብ ነው የዚህ ጀነሬሽን ጥቅሙ ይሄ ነው። አይ ቆይ አባቶቻችን ስንት ሚስቶች ነበሯቸው? እሺ ብዙ ምን አውቃለሁ። ብዙ ትንሹ 7 ነው ያለው። 7 አሁን ደሃ ነው በቃ ምንም የሌለው 7። አዎ ፖፑሌሽናችንን ለማብዛት ነው፣ ቁጥራችን ትንሽ ስለነበረ ነው። ስማ በድንጋይ ዘመን ሁሉም ዓለም ኑሯል እኮ፣ ግን እየተቀየሩ አባቶቻቸው አስተሳሰባቸው ጥሩ ስለሆነ ስማ ጦርነት ሲገጥም እኮ እንዳሁኑ ጀነሬሽን አይደለም። ላይክ እንደ የኛ ግን ከድንጋይ ወደ ድንጋይ ሚሊኒየም ነው የሚባለው፣ እንደሱ ጀነሬሽን አይደለም። ልጆቹን ወደ አውሮፓ አሜሪካ ልኮ የደሃን ልጅ አይደለም ጦርነት የሚማገደው። የኔ አባቶች ግን ሚስቱን ከፊት አስቀድሞ ነው ጦርነት ሲገጥም አውሮፓ እንዳለ ያቁም ነበር። ወደዛ መሰደድ እንዳለ ስለማያውቁ ለምን ብለው ሚስቱን ከፊት ያስቀደመው? የትኛው ጀነሬሽን የሴት ጀግና ከመሀልም ሆና ነው ጦርነት ስትገጥም የነበረው። ለማን ስትል? ለአንተ ነገር የተሻለ ኑሮ ውጪ እንዳለ ቢያውቁ ነው አባቶቻችን ቁጭ ብለህ እንድትኖር ስላደረጉ። አንተ ግን አንተም እኔም እያንዳንዳችን የዚህ ጀነሬሽን ተጠያቂዎች ነገርኳችሁ። ስራችሁ ብሔር ብሔረሰብን መቦጫጨቅ ነው። ስም እየለጠፍ 99 ባንዲራ እየሰጠ ማንነትን መገንጠል። አባቶቻችን አውሮፓ መኖሩን እንኳን የዛን ያምኑ ነበር። ንጉሥ ኃይለ ሥላሴ ጣሊያን ስትወረን ፈርጥጠው የት ሄዱ? ፍራንስ ነው አይደል ሄዱት? የት ነው ሄዱት? እንግሊዝ። ምኒልክ ግን በዛ ሰዓት እንግሊዝም ምናምን መሄድ ስላልቻለ ዋሻ ውስጥ ነበር አድዋ ላይ እየተደበቀ። መፈርጠጫ የለም የዛን የለም ማሞጫ እንጂ ንጉሥ ኃይለ ሥላሴ ሀገራችን በጣሊያን ስትወረር ለ5 ዓመት የት ሀገር ነው ሄዱት? እንግሊዝ ነው ፍራንስ ምናምን ተደብቀው ነው ጥሩ ህይወት ኑሮ በኋላ ላይ የመጡት። ምኒልክ ሲጨንቀው እንዴ ዛኔ ፍራንስ ምኒልክ ይሄድ ነበር እናቴን ዋሻ ስር ተደብቆ ነው ያሳለፈው። አባቶቻችን ጥሩ ታሪክ የላቸው። እናቴ ምንም ጥሩ ታሪክ የላቸው። አሁን አውሮፓ የእንትን ጊዜ እኮ አልፏል። ልክ እንደ ኢትዮጵያን እኮ በጎራዴም ተዋግተዋል፣ በሃይማኖትም ተዋግተዋል ምናምን። እነዚህ አሜሪካ፣ አውሮፓ ድሮ በሰይፍ ፊልም አለ ራሱ። እናቴን ግን እየተሻሻሉ እየወረሱት ከልጅ ልጅ እየተወራረሱ የመጡት ነገር ወደ ቴክኖሎጂ፣ ወደ እውቀት፣ ወደ ፈጠራ፣ ወደ ምና እኛ ወሬ መፍጠር ነው፣ ቁጭ ብለን መፈትፈት ነው። አባቶቻችን ይሄ ነገር ኃጢአት ነው እንዲ ማለት ነግሬሻለሁ፣ ይሄ ነገር ኃጢአት ስሚ ልጅ ሞባይል እንዳትይ፣ ይሄ ሰይጣን ስራ ቁጭ ብሎ ማውራት ነው። ኢሉሚናት የሚባለው እንዲህ ገብቶ እንዲህ ባናትሽ ይወጣል፣ ከዛ ራስሽ ላይ ይሰፍራል። ትውልድን ወደኋላ የጎተተ ቅራቅም ሁላ
ወንድሜ አባቶቻችን ምንም የሰሩት ታሪክ የለም። ፖፑላሪ እንዳትዋሸኝ እናቴ። አሁን እኮ አባቶቻችን ሀገር አስረከቡን። ሀገር ምንም ሀገር አላስረከቡን። ሀገሩን ግማሹን ሽጠው ግማሹን ተደብረውበት እንዲህ ጅቡቲን ለ400 ምናምን ዓመት ብሎ ለ400 ሺህ ምናምን ዓመት ያደረጉት ሸውደውት አይደል? ከዛ እንደገና ደግሞ ኤርትራን ሸውደውት ምናምን ምንም የሰሩት ነገር የለም። እናቴ ትሙት። ትንሽ ሚኒሊክ ሶማሌን አመጣልን ቀምቶ እንጂ ሶማሌ እኮ ሶማሌ ነበሩ፣ ግን ሄዱ አመጣቸው በግድ። ሲወር ሲዋረር የነበረ ህዝብ ጥሩ ታሪክ እንዳለ እንፈር ታሪክ ለመስራት የአባቶቻችንን ታሪክ እናቴ ትሙት ከጭንቅላታችን አውጥተን መጣል አለብን። መጥፎውንም ደጉንም ጽፈን አንዳንዴ መርሳት አለብን። ወደ ራሳችን መመለስ፣ ወደ ፈጠራ፣ ወደ ምናምን። እናቴ ትውልዱ አባቶች ያስረክቡኝ ሀገር አባቶች እንዲያርገው ጀግኖች ናቸው። ጀግና የሰራ ነው፣ ህዝብ የለወጠ ነው ጀግና። ብዙ ነገር ውሸት እናቴ ትሙት። በተስፋ አትኑሩ፣ በውሸት አትኑሩ። አባቶቻችን ምንም አላስረከቡንም። ያውም አባቶቻችን የነሱ ግፍ ነው፣ የነሱ ግፍ፣ የግፍ ግፍ። አውሮፓና አሜሪካ እንኳን በባርነት ሲወሰዱ እናቴ ተንከባክበዋቸው እግዚአብሔርን ብዙ ነገር ኃጢአትን ቢኖር እንዲህ ያሰሯቸው ነበር። እኛ ሀገር እኮ እንደዚህ የለም እኮ። የሰው ልጅ እናኔን ሲረካከቧቸው እንኳን በዶላር በወርቅ ምናምን ነበር። ኢትዮጵያ ውስጥ እኮ በአሞሌ ጨው የሰው ልጅ በጭልፋ በአብረቅራቂ ጭልፋ 3 ባሪያ ይሸጥ ነበር እኮ ሀገራችን። ምድር አጭበርባሪ። እኔ እኮ ህዝቡ ግን ያልተረዳው ከታች ያለው ህዝብ መልካም ነገር እኮ የለም እያልን አይደለም፣ ግን መጥፎ ይበልጣል ነው። በጣም መጥፎ። ምንድን ነው መልካም ነገሩ? ንገረኝ። አትሊስት መስታወት እየፈራን መስታወት እንድናይ ስላደረገን ስልክ እና መልካም ነገር ነው ይሄ። ማን የሰራው ነው መስታወትን? እኛ ፈጥረ ነው ቢሆን ማምጣቱ የተሻለ አሪፍ ነው። በቃ እሱ አምጥቷል። ምንድን ነው ማምጣቱ? ወፍጮ አመጣን፣ የነጭ ነው ወፍጮ አልፈጠር። በድንጋይ ስንፈጭ ነበር እናቶቻችን፣ በባሪያ ሲያስፈጯል ነበር ሌሊቱን ሙሉ። ሌባ ጥሩ ታሪክ እንዳለው እኛ አባቶቻችን። በጦርነት ሰዓት ራሱ ታውቃለህ አይደል? ሚኒሊክ ጦርነቱን እንዳልተዋጋና ውጊያው ራሱ ሲያልቅ እንደማያውቅ አያውቅም ነበር። ሲያልቅ ራሱ ሚኒሊክ ማለት ንጉሱ እንግሊዝን የት ነበር ተሰደው ሄዱት? ጣሊያን ስትወረድ ወደ እንግሊዝ መሰለኝ። አይ ቲንክ ያ እንግሊዝ አይደል ሄዱት? ጦርነቱ ካለቀ በኋላ አይደል የመጡት? አሽታጋ አሁን የእናንተ ቤተሰቦች አውሮፓ ይማራሉ። ንጉሱ ፈርጥጠው አይደል እንዴ ከሀገር ይወጡት? ምን ታሪክ አለ? ሌሎቹም ነገስታት ባይዘዌ ውጪ እንደዚህ እንደሚታረፍ ቢያውቁ ኖሮ ቋንቋ ቢችሉ ይሄዱ ነበር። ዋሻ ተደብቀው ቀርቶ ንጉሱ የዛኔ በአየርም በሄሊኮፕተርም ወጡ። ሚኒሊክ በምን ኤርትራን ባይዘዌ ኤርትራን ልክ ኤርትራ ሲደርሱ ሚኒሊክ በጥቁር አህያ ተጭኖ አውሮፓ ይገባ የዛ ጉድጓዱ ስር ይደበቃታል እንጂ ዛሬ ማይሆን ቶፒክ አነሳክና ህዝብ እንነጋገር አጥግ እስከ ጥግ ድረስ። ብዙ ማዕትን ያመጣው የድሮ የአባቶቻችን ታሪክ ነው። አሁን ጭምር ነው እንጂ አሁን ጭምር ቲፒኤልኤፍ አይደለችም አሰብን የሰጠችው። ከመጀመሪያው ውጊያ ጀምሮ ልክ ኤርትራ ሲደረስ ኢትዮጵያ እስከዚህ ናት በቃም ብሎ ሄዱ። ኤርትራ 50 ዓመት ተገዛች። ከዛ በኋላ ኢትዮጵያ አይደለንም አሉ። ያው ደግሞ ህወሓት ስልጣን ላይ ሲመጣ ስልጣኑን ለማስጠበቅ ሻዕቢያ ስላገዘው ያን ነገር አሰብ እኮ ለእኛ የማይሆን ነው ሙቀታማ ቦታ ነው ብሎ የተው ጅሎች አባቶች እኮ ነው ያሉን። አላወቅም። ጣሊያን መታ እስክትወረው ድረስ ጣሊያን መታ እስክትገነባው ድረስ ይሄ የአሰብ መሬት ለእኛ የሆነን ሞቃታማ ነው ምናምን ብሎ እንዲህ ማሰብ የተሳናቸው ዝም ብሎ ጨዋማ መስሎት እኮ ነው። በኋላ ነው የተሸጠው አሰብ በኋላ ነው የተሸጠው። የውጊያው በኋላ እኮ ምንም አይሰራልንም ብለው ነው የሸጡት አባቶቻችን። ጥሩ ታሪክ እንዳለን እሰማለሁ። ጅቦ አትሰማለህ? እንትን ቅድም ኃይለስላሴ እንግሊዝ ሄደው ነበር ሚኒሊክ ዋሻ ነበረ ስትል አንድ ኢንተርቪው ትዝ አለኝና ሚኒሊክ ዋሻ ውስጥ ሆነው ልክ ከዋሻ ሲወጡ ጦርነቱ አልቋል የሚል የሆነ የአድዋ መታሰቢያ ላይ የሆነ ኢንተርቪው ሰምቼ ነበር እና እሱ ነገር ምን ያህል እውነት ነው? ማርያምን እውነት ነው። የቡርቃ እውነት ነው። ዋሻ ውስጥ ነበሩ፣ ሲጠበቁ ነበር።
ጦርነቱ ራሱ ማለቁን ራሱ ጎራዴ አንስቶ ዘግይቶ ተዋጋ ነው ምናምን እኮ ነው የሚቆጠረው እኮ ውሸት። እናቴን እስከነበቁ ባይዘዊ ከሚኒሊክ ይልቅ ጊዮርጊስ ተዋግቷል። ታውቃለህ? ያጅበው አሉላ ነው የተዋጋው። ጊዮርጊስ ተዋግቷል። ሚኒሊክ አልተዋጋም፣ ጊዮርጊስ ተዋግቶ ነበር በሰዓቱ። ያው ታሪካችንን ለነጭ ብንሸጠውም ይሁን። ጥሩ ታሪክ እንዳለን እንፈር። እናቴን አሁን ታሪክ እንቀይር፣ ታሪካችን አስቀያሚ ታሪክ ነው። ወጣቶች ነን። ኃይልዬ ደግሞ ሲፈረጥጥ በጅቡቲ ነው የወጣው። ኃይልዬ በጅቡቲ ነው የወጣው? አዎ በጅቡቲ ነው የፈረጠጠው። በጅቡቲ በባቡር ነው የወጣው። ከዛ በኋላ ህዝቡ እንደማያውቅ ታውቃለህ። 5 ዓመት ነው ምናምን እኮ ሚኒሊክ እንደሞተ አይታወቅም ነበር። ሲሞት ራሱ እንደሞተ አይታወቅም ነበር። 5 ዓመት ምናምን 5 ዓመት ነው አይ ቲንክ። የቡርቃ ዝምታ 5 ዓመት ነው ስንት ዓመት ነው ህዝቡ ያላወቀው? 5 ዓመት ህዝቡ ሳይሰማ ተደብቆ የነበረው አለ እየተባለ ምናምን በህይወት ያለ መስሏቸው ህዝቡ ይሰግዱለት ነበረ። የለም እኮ ሞቷል። ስንት የሚያስጠላ ታሪክ አለን ባይዘው። የአባቶቻችን ላይ ግን እሱን ነገር ስታነሱ እኮ ህዝብ በጣም ተርቦ በነበረበት ሰዓት ሁሉ ለውሻቸው ልደት ኬክ ይቆርሱ ነበር የሚባልም ነገር አለ። ለውሻቸው ጭምር። ነጩ ጋዜጠኛ ማን ነው? እሱ መጥቷል። በዚህ ትውልድ ይሄ ትውልድ የሰራውና እነሱ ያልሰሩትን ድንበር አስጠብቀዋል። አምደ ጽዮን ዛይላ ድረስ ሄዶ ባንዲራ ተብሏል። እቺ ልጅ መጣች። በእናትሽ አንድ ጊዜ አንቺ ዝም በይ። አንድ ጊዜ ነው ስማ፣ አንቺ ስነ ስርዓት ይኖርሽ። ድንበር አስጠብቀዋል። ያውም በቄስ ትምህርት ቤት ታሪክ ነው። አንዴ በትልቁ አድርገኝ። ምን ያደርግልሻል አንቺ? በእናትህ ቤት አድርጋት። ሰው ያልነበረበት ጫካ ሄደው አገር አስከበሩ የምትለን ስማ፣ ላስረዳ። አዎ ኦፍኮርስ ኢንቴግሬሽን ሕክምናን ወፍጮን አምጥቶልሃል። ሕክምናን ሳይንስ ስቴት ክሬት አድርጓል። ታክስ ኤርትራ ውስጥ እኮ ነው ሃሽታግ ይሄን ነገር አይገናኝም። ትግራይ 1895 ነው ይሄ። ትግራይ አይደለም፣ አዲስ አበባ ነው። አዲስ አበባ ነው። ይስተካከል። አዲስ አበባ ነው። መቀሌ ላይ ነው ይሄ። እነ ራስ ምናምን ኖ አሁን መቀሌ ነው። አይፈራም ሞሶሎኒ የሚለውን ላንተ መቀሌ ነው። መቀሌ ነው። አማርኛ ይቀጥላል። አማርኛ anyways thank you። ቆይ አማርኛውን አስጨርሽ። አስገምጪኝ አምጪ ሃሽታግ እስኪ ተቆረሽ እኔ ይዘሽ በጫለሽ ወይ እዚህ ጋር ያወራሉ። አሁን ወደ ብሔር ገባችሁ። አሁን ይሄ ነው ያተረፍነው እና ከእናንተ ከመጀመሪያው እርስ በርስ ትባላላችሁ። ማመን ነው። decorati di medaglie d'argento nel 1895-96 dopo le battaglie di Macaleco a Tito. Macale, Kisayman, Macale. Anyways, thank you very much. He said that Manale, Macale Ale. Anyways, thank you so much. Macale Ale. Thank you. Manale, Seda Macale. Listen. Lungo la via del ritorno tra canti entusiastici fino al ponte Noventano. ሃሽታግ የኔ ሙሉ ነው ሰማሽልኝ። ኤርትራውያን ሙሉ ነው ስም ዝርዝራቸውም አለቀ። አሁን ምን መሰለሽ አሽቱይ አሁን ያመጣሽው ባንዳ ትግራይ ምናምን ለማለት ነው። እኔ ደግሞ ያልኩት አባቶቻችን አስቀያሚ ታሪክ ነው ያላቸው። እኔ ብዙ አሰማሻለሁ። ቆይ
ብዙ በጣም ከምታስቢው በላይ ብዙ ዶክመንቶች አሉ። ኤርትራን ገዝተዋል። እኛ እኮ ገዝተዋል ብለናል እኮ አስገብረዋል። ንጉሱ ፈርጥጠው ሲሄዱ ገዝተውናል። ለ5 ዓመት ነው ምናምን ደህና አድርገው ገዝተውናል። አባቶቻችን አስቀያሚ ታሪክ ነው ያላቸው፣ አስቀያሚ ታሪክ። እናቴን ይሄንን እንመን ነው እንጂ አንቺ አሁን ይሄንን ያሰማሽኝ ኤርትራን ገዝተዋል፣ አዲስ አበባ ድረስ መጥተዋል። ንጉሱ ሲፈረጥጡ በጅቡቲ በኩል መጥተው ደህና አድርገው ህዝቡን ቀጥቅጠው 5 ዓመት ሙሉ እንደፈለጉ አድርገውታል። በዛ ጊዜ አይፈራም መሶሎኒ እያሉ አስጨፍረውታል። ቀኝ አዝማች ግራ አዝማች የነበሩት እንዳለ የጣሊያንኛ ስም ተሰጥቷቸዋል። እምነቴን እኮ ነው እኔ የምልሽ። አሁን አንቺ ወደ ሌላ ነገር ሄድሽ፣ አይሻሽታግ ወደ ሌላ ነገር ሄድሽ። የትግራይ ባንዳ ምናምን ከሚለው ጋር ልታነጋግር ይሆናል። በዛ ደግሞ ከሄድ ብዙ ታሪኮች አሉ አሽቱዬ። እኔ የምልሽ አሁን ሁሉም አባቶቻችን ያወረሱ ሁሉም አፄዎች ምናምን ምንም ተስፋ ቢሶች፣ የማይረቡ ወረኞች፣ ወሬን ብቻ ያወረሱን ናቸው። ጣሊያናዊ ነው ያለው መቀሌ። ወይኔ አምላክ! እኔ አንድ አሳይሻለሁ አሽቱዬ። አሁን ይሄ አንድ ነገር ልንገርሽ፣ አባቶቻችን ንጉሱ እኮ እንደፈረጠጡ ታውቂያለሽ? አዲስ አበባን ጥለው እንደሄዱ ታውቂያለሽ? ለምን ይሄን አታወሪም? የትኛው ንጉስ ነው ቁጭ ብሎ ያስከበረው? ህዝቡን ጥሎ አይደል ሄደው? በኋላ ነው። እኔ ብዙ ነገር አሰማሻለሁ። ተይው እሱን አሁን ወደ ሌላ አንገባም። ተይው። ለምን ሌላ ነገር ነው የሚመጣው? ህዝብ ጥሎ ብቻ መሄድ ሳይሆን ባይዘዌ ከሚኒሊክ በላይ ሲሪየስ እግዚአብሔርን ማን ነበር ይሄ በፈረስ ላይ የተቀመጠው? ጊዮርጊስ ተዋግቷል እግዚአብሔር። ምክንያቱም ተዋግቷል ይላሉ ምስሉን ይዞ ስለሄዱ። ሚኒሊክ ግን በዛሳት አገር ጥሎ ነው የሄደው። አገር ጥሎ ሄዷል። ሚኒሊክ ደግሞ ዋሻ ውስጥ ተደብቆ ህዝቡን ደግሞ አዲስ አበባን፣ ትግራይን፣ ኤርትራ በደንብ ተቆጣጥረው ለ5 ዓመት አዘፍነዋቸው፣ አስጨፍረዋቸው። በቃ ይህ የአባቶቻችን ታሪክ ነው እኮ ነው። ይህ አባቶቻችን ታሪክ። ፕላስ ደግሞ ባሪያ ንግድ ላይ በጣም ከባድ ነበሩ። ባለጌዎች ሴት አትከበርም ነበረ። እንደ ባሪያ ወንድም ሴትም ተገዝቶ ይቀጠቀጥ ይመታ ነበረ። ሲቀጠቀጡ ጋይስ ወደ ሌላ ውሃ ይበላ አይጠጡ ነበረ። ምግብ እንኳን እንደ ምግብ አይሰጣቸውም። እንደ ማህበረሰብ መቼም እንደዚህ አይነት የቆሸሸ ፖለቲካ ውስጥ እንደማከተኝ ተስፋ አደርጋለሁ። አሁን ዝም ብለሽ እንዳታወሪ። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ። አሁን ታናጅኛለሽ። ይኸው አስሚ ኃይለ ሥላሴ አገር ለቀው ሂደው ነበር አይደለ? ጣሊያን ለ5 ዓመት ስትወረድ። እሺ የዛኔ ምን ሲባል ነበር በየቦታው ጣሊያን ስትቆጣጠር? ጎሄድ ቀጥል። እንዴ እየነገርኩሽ አገር ለቀው ሂደው ነበር። አገር ለቀው ሄዱ አይደለ? ንጉስ ይሄው እንዲህ ካልክ እኮ ቡላላ ከእናንተ አፍ ስለመጣ እኮ ነው። ከእናንተ አፋው ሚሊዮን አሰማሃለሁ፣ እንደዚህ አድርጌ ያሰማሃለሁ። እንደዚህ አይነት ነገር እኔ አልቀበለውም ይላል። አገር ለቀው ሄዱ የነበረው እኮ ታውቃላችሁ። ሆነም ቀረ ክብር ይገባቸዋል አባቶቻችን። አይገባቸውም። የኛ አሁን ዋናው ነገሩ ምን መሰለኝ፣ ለጦናም ንጉስ የሚሉ ለኦሮሞም ንጉስ፣ ለአማራውም ንጉስ፣ ለትግሬውም ንጉስ ይመቻ ክብር ይገባቸዋል። በቃ ምን ሰርተው 1 2 3 ነገር እስቲ። አሁን እኮ ቅድም ገና በደጋግሜ ነግሬሃለሁ። ደጋግሜ እግዚአብሔር ለማለሽ ባልን ሀገር በአንድ ባንዲራ በአንድ አገዛዝ በአንድ ስልጣን እየመራ የምትኖርባት ደረትህን ነፍተህ የምትኖርባት የነፃነት ከባርነት የጸዳችን ሀገር አስረክበውካል። የአንተና የኔ ጄኔሬሽን ደግሞ ምንድን ነው አልኩ እንደዚህ የገማ ፖለቲካ ላይ አይደለም ሄዱት። እሺ ቆይ እሺ አስረከቡን እንበልሽ። እኔ ግን አስረከበውን ሳይሆን እነሱ አንተ ምን ሰራ ነበር? አንተ ምን ሰራ? አንተ ምን ሰራ? እንደ አባቶችን ወርሼ ቁጭ ብዬ ወረኛው የእነሱ ኃጢአትና በደል ያዋጋኛል። ያንተ ድክመት አይደለም። አማራ ክልል ኦሮሞ ሄዶ መኖር አይችልም። ኦሮሞ ክልል አማራ ሄዶ መኖር አይችልም። የሁሉ እነሱ ያመጡት ማለት ነው። እነሱ ያመጡልህ ነገር የለም። እነሱ በአንድ ባንዲራ ስትመራ ነበር ኢትዮጵያ ሀገሬ ብለህ። አልተመራችም። አንድ ባንዲራ የሚባል ነገር አልነበረም። እንደ ባሪያ ሲገሉ ሲሸጡ ነበር። እኔ ነገርኳችሁ። አይምሮ በቀኝ ብሎ ለዛ ሰው ጋር ይሄን ያለ መድከሚ እንትን አይለኝም። ለምን አባቱን ያላከበረ የኋላውን ያልተመለከተ አባቶቹን ያላከበረ አባት የሚከበረው በሰራ ነው። በእድሜ ማንም አይከበርም። ሰዎች በሰሩ ልክ ኦ ማይ ጋሽ እኔ እኮ አልኩ
በእድሜያቸውም ሰርተው አሳልፈውልሃል። ስልጣኔ የሚሆን በዛ ዘመን አስረክበውካል። ያስረከቡን ሀገር ይኸው ዛሬ እኔና አንቺን ያስተዳድበናል፣ ያገዳድለናል። ይህንን ያመጣው እኮ በእኛ ጀነሬሽን ነው። በእኛ ስለ ሜቢ በአንተ እናትና አባት እድሜ፣ በእኔ እናትና አባት እድሜ ነው። ከነሱ በፊት ግን አያቶቻችን ላይ አያቶቻችን በነበሩ ሰዓት ግን ላይክ የዛ ሰዓት የነበረው ነገር ተጨፍጭፎ በአንድ ጉርጓድ ውስጥ ነው የተቀበሩት እንደ እንስሳ ለሀገር ታውቃለህ። ግን ይሄንን እስልምናን እኮ የተቀበለችው እኮ ኢትዮጵያ ናት። ከሌላው አረብ ሀገራት እኮ ተሰደው ሲመጡ ቅጠው ግን ገሏቸዋል ብሎ ና ተቀመጥ ብሎ ያስቀመጠ ነው የኢትዮጵያ ንጉስ። የት ነው የተቀመጠው? ኢትዮጵያ ምድር ላይ ቁርአን ላይ ሁላ አለ። አንተ አታነብም? ቁርአን ላይ እንግዲህ ማንበብ ሃይማኖትን እኔ ሃይማኖት ተከታይ ሳልሆን ግን አንድ ነገር ልጠይቅሽ። ኦኬ ሲቀበሏቸው ባለ ሀገር ባለ መሬት አድርገዋቸው ነው እንግዳ አድርገዋቸው ነው እነሱ እንዳትነኩ ብሎ ባለ ሀገር ግን ከዛ በኋላ ግን ኢትዮጵያውያን ሙስሊሞች ባለ ሀገር ናቸው ወይስ እንግዳ ናቸው? ትሩ ባለ ሀገር ለምን ዘራቸው ተቀላቅሎ ኢትዮጵያ ሆነዋል። ግን የመጣችሁ መጤዎች ነበር እንግዳ ሆናችሁ የመጣችሁ ሲባሉ ነበር አይደለ? ኦፍ ኮርስ የሌላ ሀገር ዜጎች ነበሩ፣ ኢትዮጵያውያን አልነበሩ። አይ ሃይማኖቱን የሚከተሉ ናቸው ብለሽ ታምኛለሽ? ማን ሙስሊሞች ኢትዮጵያ ምድር ላይ በስደት መጥተዋል። መጤ ግን አልላቸው። በጦርነቱ ሰዓት የተዋጉት ሙስሊሞች ምክንያቱም በሀገራቸው ሲሳደዱ ነበር። ሀበሻ ምድር ላይ መጡ፣ ቦታም ተሰጥቷቸዋል፣ ንጉሱም ተቀብሏቸዋል። ኢትዮጵያ ውስጥ ግን ሁሉም መጤ ሃይማኖት እንደሆነ ታውቂያለሽ? እኔ እሱን ልል አልችልም። ማንም መጤ ሃይማኖት ልል አልችልም። ኤክሰፕት ዋቄፈና መጤ ዋቄፈታ ብቻ ነው ኢንዲጂኒየስ። የትኛውንም እምነት እኔ የመጣ መጤ ምናምን ልል አልችልም። አሁን መጣው አላልሽም? ተሰዶበታል አለለም። መቼም ልል ክርስትና ወደ ኢትዮጵያ የገባው በማን ነው? ቆይ ችግር የለውም። ክርስትና ወደ ኢትዮጵያ የገባው በማንና መቼ ነው? በኢዛና ጊዜ። በኢዛና ጊዜ መጤ ነው ሁሉም መጤ ነው። ታዲያ በኢዛና ጊዜ ከመጣ እንዴት ነው የመጣው? እኔ ልንገር መጤ ልል አልችልም። አላልኩም እኮ ይሄንን ሎጂክ አላነሳሁም እኔ የቡርቃ አንቺ አነሳሽው ሳይሆን እኔ ደግሞ በጥያቄ እንደመጣ ልልህም አልችልም። መጤ ነው ልልህ አልችልም። ክርስትና በፊትም የነበረ ነው አሁንም ያለ ነው። የአማኝ ተከታይነት ሊኖር ይችል ይሆናል። አለቀ። ነገርኩህ እኮ መጤ አልልህም ብያለሁ ቅድም። ኦኬ እሺ፣ የጃንደረባው ታሪክ መጽሐፍ ቅዱስ ላይ ያለው የባርቴስ ታሪክ የነበረ ነው። ኢትዮጵያ ውስጥ የነበረ መጤ ልልህ አልችልም እኮ እንደ ክርስትናው የነበረ ነው። ምን ኢትዮጵያ ላይ? አዎ እስልምና። እኔ በታሪክ እንግዲህ ተሰደው ከመጡ በኋላ ነው እስልምና ኢትዮጵያ ውስጥ የተስፋፋው። ቆይ አንዴ አያጅቦ ኢትዮጵያ ውስጥ የመጀመሪያው ጳጳስ ማን ነው? ቆይ ችግር የለም ጅቦ። ኢትዮጵያ ውስጥ የመጀመሪያው ጳጳስ ማን ነው? ቆይ እዚህ ጋር መጥራት አለበት። ቆይ ክርስትናስ አሽቱዬ ግዕዝ የቡርቃ ግዕዝ ክርስትናስ መቼ ነው የመጣው? ቅድም መለስኩልህ። ነባሪ ነው። ቅድም መለስኩልህ። እኔ የከሰረ የተግማማ ፖለቲካ ላይ በእምነትም አትከተኝ። የቡርቃ ነገርኩ እኮ ግዕዝ አልኩ እኮ። የመጀመሪያው ጳጳስ ግዕዝ ነው። ቋንቋ ነው ያልከኝ አይደለም? ጳጳስ ነው ያልኩት ግዕዝ። እኔ ቋንቋ ነው ያልኩት። የመጀመሪያው ጳጳስ ነው ያልኩት። ማን ነው ያልኩት? ከግብጽ ተቀብሎ ነው የመጣው። ኦኬ ለምን ከግብጽ? ኢትዮጵያ ውስጥ ከነበረ ለምን ከግብጽ አልነበረም? ስርዓቱን የእምነቱ ስርዓት ነው የሚቀቡት። ንግስና የሚቀበሉት እዛ ስለነበረ ግብጽ እየሄዱ ይሄ ስርዓቱን የሃይማኖቱን አባቶች መጠየቅ ትችላለህ። ምኖቹ ናቸው ግብጽ ሄደው የሚቀበሉት? ማላቀውን ፓትሪያርኮች ጳጳሳት እኮ ይኸውልሽ፣ የመጀመሪያው ጳጳስ ኢትዮጵያ ውስጥ አባ ሰላማ ናቸው አይደለም? ሄደው አባ ሰላማ ናቸው። ደግሞ ግብጽ ነው። ኖ ግብጽ አልሄዱም። አባ ሰላማ ከዛ ድረስ መተው ነው እንትን የሚሏቸው ሲቀቧቸው ነበር። ቱርክን ሄዱ በእምነትም መድኃኒዓለም። ኤኒዌይስ ክብር ስጡ ነው። በየትኛውም አካባቢ ላለ አባቶች አንሰጣቸውም። አባቶቻችንን መምሰል የለብንም። ሃሽታግ መቀየር አለብን። እኔ ያንተን ጀኔሬሽን የተረገመን ትውልድ እኔ አላስተላለፍም ለልጆች። ስሙኝ፣ ሶሪያ ነው ትላለች። አርበኞቹን ንጉሶቹን እንዲያከብር ነው ማደርገው። ውሸት ነው። አሁን እኮ የተጻፈ አሁን በሃሽታግ ማርፈርደው ለምዶ ታውቃላችሁ። ጸሐፊዎቻችን እንዳለ የጻፉት ታሪክ እንዳለ በተረት ተረት ላይ የተመሰረተ ስለሆነ ንጉሱ ያልሰራውን ታሪክ አንተ ያንተ ጀነሬሽን ትውልድ ቢጻፍ አልኩ። ሃሽታግ ለምን አታስጨርሽኝ? ማንቺስ ኮን እያወራሽ አይደል እንዴ? እስቲ አስወሪኝ እንዴ አንዴ ብቻ።
ንጉሱ ያው ጭቃ አደናቅፎት ከወደቀ ለጸሎት ተንበረከከ ብሎ ነው የጻፉልን። ያን ያነበበ ህዝብ እንዴት ነው ልትመልሰው የምችለው? ንጉሱ ጭቃ አንሸራቶት ቢንከባለልና ቢወርቅ ለጸሎት ተንበረከከ ሊጸልይ ሰገደ ብሎ ነው የሚጽፉት። ያን ያነበበ ህዝብ ብትነግረው ምን ብትለው እኛ እንደ እርግም ሰዎች እንደ እርጉም አድርጎ ነው የሚያዩን። የኋላው ከሌለ የለም ከፊቱ መዓትና መዓት ነው ያመጡብን። አለቀ። ወይስ እኔ የእናንተን እንትን አልቀበልም። እንደኔ አልኩ ትናንትና ያወረሱኝ አባቶቼ ንጹህ ኢትዮጵያዊ ነው። ሁሉንም አከብራለሁ፣ የትኛውንም ብሔር አከብራለሁ። ያንተ ትውልድ ግን ናጻፍ ታሪክ ብትባል ኦሮሞን ጋላ ስትል ትውላለ፣ ትግሬን አጋሜ፣ አማራን ፎጣ ለባሽ እያልክ ትውላለ። እንደዚህ አይነት ጭቃ መሀይብ ትውልድ እኔ ስለማትመጥኑ የአባቶቼ ልጆች ነኝ እኔ። አለቀ። በነገራችን ላይ ሻንቅላ፣ ባሪያ፣ ጋላ ማለት የጀመሩት አባቶች የምትያቸው ናቸው። በፍጹም እምነት ውስጥ ራሱ አካተውት ነበር። እሺ ግን ደግሞ እኔ ስቀጥልልሽ ኢትዮጵያ ማለት ምንድን ነው ትርጉሙ ራሱ? ሄደ እሱን ታሪክ መምህርን ጠይቀው። እኔ ከማትውልድ አባቱን ከማያከብር ማህበረሰብ ጋር ከዚህ በላይ መከራከር አልችልም። ይመቻችሁ ቅዱሳን። ሰላሙን ደከመኝ እኛን ከማስረዳት ተሰዳለቡ እና የእናንተ የምታተርፉት ለልጅ ነገ የምታስረክበው እችን ኢትዮጵያ ነው። ገባ? እርስ በርስ ስትባላ፣ ስትቆሳሰ፣ ስትወጋጋ ያለውን ታሪክን ታወራለህ ተደራሽተ። ቴንክ ዩ። እሱን መጽሐፍ ጻፉላቸው ባይዘዌ ለልጆቻችሁ። እኔ ደግሞ የአያቶች ያልገባኝ ነገር አስቀርጽላችኋለሁ ጀግንነታቸውን። ሲዋጉ ነበረ እኮ እርስ በርስ እኮ የተዋጉት እኮ አባቶች የምትያቸው እኮ ናቸው። ቅድም አውርተንበታል እኮ የቡርቃ ምናልባት ስልክ እየገባ እየረበሸክ ይሆናል። አይ አይደለማ ግን እኮ አሁን በቃ ሚዩት አድርጉት። ሰባኪዎቹ አረቦች መጥተው ነው ወደ ሀገራቸው የተመለሱት። ተቀባዮቹ እኛ ነን፣ ኢትዮጵያኖች ነን። በኢትዮጵያ ውስጥ የምንኖር የነበርን ህዝቦች እምነቶችን በተለያየ ዘመን ተቀብለናል። ኢትዮጵያኖች ናቸው አሁን ያሉት ኢትዮጵያኖች። እምነቶች ተሰበክን እንጂ እኛ ከውጭ የመጣን ሰዎች አይደለንም። አት ፈርስት ኦፍ ኦል የክርስትናም እምነት ከዛም በፊት የነበሩ ነባር እምነቶች በሌሎች ነው የተሰበክነው፣ ተቀብለነው አዳፕት አድርገን እንደ ህዝብ እየኖርን ነው። አሁን ቅድም እዚህ ውስጥ በጣም የተሳሳተ አመለካከት ነው ያራመዳችሁት። ነባሪው ማን ነው? ነባሪውና ጥንታዊ ሃይማኖት ኢትዮጵያ ውስጥ ምንድን ነው? በእናትህ ነው። በመጀመሪያ ደረጃ በአክሱም ዘመን እምነት አልነበረንም። ባህላዊ ትራዲሽናል የኢትዮጵያ እምነት ነበር። ከዛ በኋላ ጁዳይዝምን ተቀበልን። ከጁዳይዝም በኋላ ክርስትና እምነት መጣ። ከክርስትና እምነት በኋላ እስልምና መጣ። በመሀል ላይ ካቶሊክ ነበር። አሁን ላይ ደግሞ የተቀበልነው ፖፑላሪ። ለምንድን ነው ዋቄፈናን የማታነሳው? በየዘመኑ ዋቄፈና አሁን ላይ ያው ትራዲሽናሉ እርሱ ነዋ። ትራዲሽናሉ ከዋቄፈና ውስጥ ነው የሚከተተው እኮ በስነ ስርዓት። አይ ስሙን ጠርተህ ያንን የሚያምን ሃይማኖቱ የነበረ ህዝብ እኮ ነበረ። ሀገራዊ አልነበረም። ለምሳሌ ዋቄፈና ኦሮሚያ አካባቢ የሚደረጋል። ክርስትናንም በነገራችን ላይ በሰሜን በኩል ሲመጣ ምዕራቡና ደቡቡ የኢትዮጵያ ክፍል አባቶቻችን በዘር ብቻ ሳይሆን በሃይማኖትም አባልተው እንሄዱት አይደል? ቀጥል ውስጥ እሱ ውስጥ ደቡብ ውስጥ ለምሳሌ ብዙ አይነት ትራዲሽናል እምነቶች ነበሩ። ብቻ አይደለም፣ ሁሉም የራሱ የሆነ እምነት ነበረው። ያኛውን እምነት እስልምናና ክርስትናን ከተቀበለ በኋላ ነባሩን እየተወ ወደ አዲሱ ነው እየታደሰ ነው የመጣው አይደል? ማህበረሰቡ እየታደሰ ነው የመጣው። እሱን ነው ማመን ያለብን። ያለው የራሳችን ህዝብ እንጂ ከውጭ የመጣ ሰው አይደለም። ብዙ ጊዜ በጣም መሀይም ኢግኖራንት የሆኑ ሰዎች እስልምና ከውጭ መጣ ምናምን ነው። ተሰበክን፣ መጡ፣ ሰበኩን፣ ሄዱ ሰዎች። እኛ ተቀበልነው። ከዛ በኋላ አዳፕት አደረግን። ክርስትና መጣ፣ ሰበኩን፣ ተቀበልነው። ጁዳይዝምን ትተን ወደ እስልምና ውስጥ መጣን። መጡ፣ ጁዳይዝምን ሰበኩን፣ ጁዳይዝምን ተቀበልንና እሱን አዳፕት አድርገን ቀጠልን። ግን ልጠይቅ፣ ቆይ ፖፑላሪ፣ አሁን አንተ መጡ በምትለው ከሄደን አቡነ ገብረ መንፈስ ቅዱስ ከግብፅ መጥተው 262 ዓመት ኢትዮጵያ ኖረዋል ተብሎ ይባላል። ግን አቡነ ገብረ መንፈስ ቅዱስን መጡ ብሎ የሚያነሳ ክርስቲያን የለም። ለምንድን ነው? የእስልምና ሲሆን ጃንደረባውን አቡነ ገብረ መንፈስ ቅዱስ ነው እኮ እያነሳ ከሳቸው በፊት ነው የሚያስቀምጠው። ጃንደረባው ከሳቸው በፊት ክርስትናን ተቀብለዋል። ጃንደረባው እኮ ኢትዮጵያዊ ነው እኮ። ጃንደረባው ባኮስ እኮ ኢትዮጵያዊ ነው። የተሰበከው ሄዶ እስከ ማነው ዮርዳኖስ ድረስ ሄዶ ተጠምቆ ክርስትናን ተቀብሎ መጥቷል ከተባለ ከሳቸው በፊት ክርስትና አዳብት ኢትዮጵያ። ይህ ሁሉ የአባቶቻችሁ ተረክር። አያ አባቶቻችን በእምነት አጣልተውናል፣ በዘር አጣልተውናል። ጥሩ ነገር እንኳን ሳይሰሩ ናታቸው።
እነዚህ ደነዞች ደግሞ ጥሩ ነገር እንደሰሩ የአባቴ ሀገር የአክስቴ ሀገር ለድህነትን የዳረጉ ለድንቁርና ምናምን አምነህ ተቀበል። ከዛ እንቀየራለን፣ ካልሆነ ግን አንቀየራለን። ደነዙላ አይገርምም? እምነታችንን ራሱ ድብልቅልቁን ያወጡት። ኢትዮጵያ ክርስቲያን እንደ ሴት ነች፣ ሙስሊሞች አይሰሩ። ሙስሊም ነው የመጀመሪያው የኛ ናት፣ አገራችን ናት። ቤምቤል በቃ ነቀዙላ። ለዚህ ትውልድ ትልቁ ችግር ያው እነሱ ናቸው፣ እነዚህ ደነዞች። የወፍጮ ድንጋይ በባሪያ ሲያስፈጩ የነበር ወፍጮ እንኳን አልሰሩልን። ልብሳችን ተቀዶ መርፌ መስፊያ ሳይሰሩልን አንዲት ቴክኖሎጂ ሰርተው አባቶቻችን ያላስረከቡን ሽመና ብቻ ነው የሰጡን። እናታችን ክር በመወርወር ጥጥ በመፍተል ምናምን ሰፌድ በመስራት አሁንም ጭምር ግማሽ አካሉን ጉድጓድ ውስጥ ቀብሮ ሽመና የሚሸምናል ከአያቱ የወረሰ የለማ። ቴክኖሎጂ እንዴት ይምጣ? አሁን ቻይናዎች አሁን ሽመናል በቴክኖሎጂ። እናቴ የ7 ዓመት ቻይናዊ ሞባይል ሰርቶ ምናምን ጋላክሲ ይሰጣል። እኛ አባቶቻችን እነሱ ናቸው እዚህ ያደረሱን። ያው ደግሞ እናቴን በየትኛውም ታሪክ ጠይቁ፣ አባቶቻችን ወረኛ ነበሩ። ዛፍ ስር ቁጭ ብለው ሲያወሩ ነው የሚውሉት። እናቴ ሲመሽ ይሄዳሉ። አባቶቻችን ግፈኞች ናቸው። ሚስቱን የሚያት ማታ ተደብቀው ነው ያፍራሉ። ገበያ ሲሄዱ ይሄ እኮ የበቀደም ታሪካችን ሆነ። አባት ፊት ፊት ይሄዳል። ሚስት ትንሽ ጎን ከሆነች አቻ አትመለሽም። ውርዴታ ድንቄም አባቶቻችን እነዚህ ደነዞች በእነሱ በሰሩት ስህተት ነው መከራችንን የምንበለው። በዘር ህወሓት ከፋፈለን። ቀደዳ ነበሩ ቡላላ። እናቴን ዛፍ ስር ቁጭ ብለው ሲያወሩ ነው የሚውሉት ወረኞች። እናቴ ትሙ ምን ደህና ነገር እንደሰሩ እንዲህ እነሱ ናቸው ለዚህ ሁሉ ያዳረጉ። እርስ በርስ ሲገዳደሉ፣ ሙስሊሙን ሲገሉ፣ ክርስቲያኑን ሲገሉ፣ ከዛ ደግሞ በእምነት ከዛ ደግሞ በመግዛት አጼዎቹ ምናምን የእነሱን ወርሰን ነው። ደነዙላ ጅቦዬ ሁሌ በዚህ ሰዓት ትቀየራለህ። ጋር እየተቀየርኩ አይደለም እናቴ። ልክ እኮ ነኝ ማማዬ፣ ልክ አይደለም? አንቺ ከአባቶችሽ ጥሩ ነገር ውርሰሻል። በተለይ ከነገስታቶቹ፣ ከአመራሮቹ፣ ከአጼዎቹ ምናምን ከምንላቸው ምንድን ነው ራሱን በሽጉጥ አጠፋ እንትን ሊወሮ መጥቶ ከዛ እንትንን አስገበረው ሄዶ ገደለው። ነጮች አይመጡም ተብሎ ነጮች ሊመጡ ምናምን። ነጮች እኮ ሰልጥነው እኮ ነው የመጡት፣ ሰልጥነው እናቴ ይህ ወርቃችንን ማዕዳችንን ሊበሉ እኮ ነው የመጡት። እኛ ደግሞ ሚስትህን ልትቀማ ነው ተብለን አለመግባ። አባቶቻችን ጣሊያን መጣች ልትወር፣ ሚስትህን ልትቀማ፣ ልጆችን ልትገልብ። ጣሊያን የመጣችው እኮ ማዕድናችንን ታሪካችንን ለመውሰድ። ይህን እንኳን አባቶቻችን አያውቁም ነበር በዛ ሰዓት። ወርቁን ማዕድኑን ስለ የኢትዮጵያን ሀብት ማዕድን ሊያወጡብህ ነው ምናምን አላሉም እኮ አባቶቻችን። ሚስትህን ሊቀሙብህ ነው እና ተነስ ተዋጋ ብለው እኮ ነው። በሚስት እኮ የተዋጋ ህዝብ እኮ እኔ እኮ አሁን አንድ ነገር ልንገርህ። አሁን አብዛኞቹ እንደ ሃሽታግ አይነት አመለካከት ነው ያላቸው እና አባቶቻችን ተናገርክ ማለት ማዕት የሚመጣ ልክ አይደለም ብሎ ነው የሚያስቡት። ይህም የሆነበት ምክንያት ይጅቡ ጸሐፊዎቻችን አሉ አይደል? ታሪክን የጻፉ ሰዎች በንጉሱ ሳይድ ነበሩ። የእሱን መልካም ነገር ጥሩ ነገር አባቶቻችን የሰሩት በቃ መልካም ነገር ብዙ ነው ብሎ መጥፎ ነገርን አልጻፉም። ቅድም እንዳልኩ ነው ጭቃ አንሸራቶት ንጉሱ ወድቆ ቢንከባለል እንደ ዳዊት ለፈጣሪው የተንከባለ ነበረ ሲጸልይ የነበረው ብሎ ነው የሚጽፉልን። ያን ደግሞ አይደለም አንሸራቶት ነው ካልክ ያብዳሉ።
ሃሽታግ አሁን ማለት ነው ስለምትገባ ትበሳጫለች። እና አንተ ብትጠይቃት አሁን አባቶቻችን ጣሊያን ስትመጣ ምን ተብለን እንትን የመጣው ሚስትህን ነጋሪት ሲመታ ምን ያለው ሚኒሊክ ሚስትህን ልትቀማ ልጆችህን ምናምን አይደል ያለው። ኤግዛክትሊ። ከዛ በሚስትና በሀገር ቀልድ የለም ብለው ተነሱ እኮ ማዕድን ሊወስዱ የመጡት ምናምን ወርቁን ሊያወጡ ነው። በሚስት እኮ ሲባል እኮ 8 እና 10 ሚስት እኮ ነው ያለው አንዱ ሰውዬ። እነሱ ነቅተው ነው የመጡት። ማዕድናችንን ሊወስዱ ወርቃችንን ሊያነጥሩ ሊያወጡ ነው የመጡት። ራሱ እኮ ፈጣሪ እርቶን ነው እንጂ እኛ ግን የእሱ እንኳን አልገባንም። በሰዓቱ ሚስታችንን ሊቀሙብን ነው ብሎ አባቶቻችን ድንቄ ሚስት ማዕድ እንዳለን አናውቅም ነበረ። ምንም የምናውቀው ነገር የለም። ሚስት ነው የምናውቀው ታውቃለህ። ከዛም ነው 10-12 ሚስቶች የነበሩን። ጅቦ ግን አይ ስተት እንትን እያላችሁ ያላችሁት ነገር ለምንድን ነው? አባቶቻችን ብቻ የምትሉት እናቶችስ አይጨመሩም? እናቶች ምን ያውቃሉ? እናቶች እኮ ከኋላ ነበር የሚሄዱት። የዛኔ ጭፍጨፋ ሴት ልጅ መጨረሻ ጭቆና ነበረባት። ይገርዟት እና ጣይቱ ምን ነበረች ታዲያ? እናት አይደለች እንዴ? ሴት አይደለች እንዴ? ጦርነት መሀል ገብታ ስትዋጋ የነበረው አልተዋጋችም ጭራሽ። ሌሎች አዝማሪዎችስ የፍቅር ስራ ጦርነቱ እየሰሩ ነበረ ዋሻ ውስጥ የተሳተፉ በስንቅ እንትን ስንት ሰዓት ግን እንደፈጀ ታውቃለህ? አሁን ሚኒሊክ ዋሻ ለመደበቅ የምትለው የሁላ ትንግርት የምታወሩ። ኤኒዌይስ ነገርኳችሁ። እኔ ተስፋ በጣም ነው የቆረጥኩት። ጣሊያን ሊወረድ ነው ብሎ ዋሻ ውስጥ ለምን ብትለኝ ታሪክ የማያኮራው ህዝብ ማንነቱ የማያኮራው ህዝብ ታሪክ ሰርቷል። አባቶቻችን ግን አንድ በቃ እንደው የአርበኞች ቀን ምን ሲከበር ብታየው እኮ ማይ ጉድነስ እስቲ ነው ቀን በቀን እየሄዱ አበባ ያስቀምጡላቸዋል ሐውልታቸው ጋር ለሀገራቸው መስዋዕት የሆኑትን። እግዚአብሔርን ነው የምልህ። ለስንተኛ ጊዜ ነው የተከበረው የአርበኞች ቀን? እንኳን ለሀገሩ አይደለም ተገብሮ ይቅርና ለሀገሩ ጥሩ ነገር እንኳን ያደረገውን እንኳን ጀግና ሐውልት አቁመው አበባ በቃ ክብራቸው ደስ ሲል ለምን ማንነታቸውን ስለሚያከብሩ እኔ በእውነት ነው የምላችሁ። ተረት ምናምን ብላችሁ እዚህ አባቶች ላይ የምትሳለቁ ሰዎች በጣም ነው የምታሳዝኑ። እውነቴን ነው የምላችሁ። ማንነትን እየሰደብክ ነው። እኔ እኮ ያደነኩት ነገር እኮ አለ። መኪና እየሰደብክ ያለው አባጅፋርን ነው እየሰደብክ ያለው። አባጅፋር ባሪያ ሲሸጥ ነበረ እኮ አባጅፋር ነው። ስማኝ እየሰደብክ ያለው ምንድን ነው የምታወሪው? ሲነግዳል ነበር የምትሰድብ ያለው አፄ ዮሐንስን ነው። አፄ ዮሐንስ የተባለለት ጀግና የወንዶች ቁና እሱን እየሰደብክ ነው። አማራ ሆነ ደግሞ አባት የምትሳደብ ከሆነ ሚኒሊክን ቴዎድሮስን እየሰደብክ ነው። ደቡብ ሆነ አባቶች የምትሰድብ ከሆነ የጦናው እናንተ ተሳደቡ። ይሄ ትውልድ የተረገመ ትውልድ ነው። የእናንተ ታሪክ ቢጻፍ አልኩ። ቆይ ግን እሺ፣ አሁን እኔ ግራ የገባን ነገር እኮ ነው። ግራ አጋባሽን እኮ እንዴ። አሁን ቴዎድሮስንም ሚኒሊክንም ታወድሻለሽ። ቴዎድሮስ የሚኒሊክን አባት ያሰረ ንጉስ ነው። ብቻ አይደለም። ለምን ነጥለ ጆሮክ ይሰማል? መርጠ ነው እንደ የምትሰማው አይደለም። የሁለቱ ታሪክ ነው። የጅማ አባ ጅፋርን አልጠራሁም እንዴ? አልጠራሁም ወይ? አልጠራሁም። አፄ ዮሐንስን አልጠራሁም። እኔ አብረሽ ልታደንቃቸው አትችይም። እኔ እኮ አንድ ሰው ነኝ እንዴ። ተደራጃችሁ አንድ ነሽ እኮ ግን አሽታጋው ታደንቂ አልጠራውም ወይ? ለምን ነጥለ ብቻ ትሰማለህ? እሱ ተፈላለጉ የተዋጉ ሰዎች ቆይ ቡላላ አሁን የተናገረውን ሰምተሃል? ራሱ የቡርቃ ዝምታ እንደ ባሪያ ሲሸጥ ነበረ ሲል ለምን እሱን አትናገረውም? ቴዎድሮስን ህጻናቶችን ይፈጅ ነበረ። ህጻናቶችን ገሎ ነበረ ባይ አይደለም። ያ ነገሩ ልክ አይደለም። ይኸውልህ እኔ እየተናገረ ያለው ሆነም ቀረ አልኩ። እኛ ባለንበት ጀነሬሽን ላይ እኛ ከምንሰራቸው ቀን በቀን ስህተቶች እነሱ የሰሩት አንዲት ነገርም አይታየኝም ነው የምልህ። ለምን ሀገሬን እኔ ከሁሉ ነገር ነፃ አድርገው አስረክበውኛል፣ ሰጥተውኛል። ዛሬ ድህነት ውስጥ ብትወተፍ በራስ ነው፣ ድህነት ውስጥ ብትከተት በራስ። ምክንያቱም አንተ የምትረጨው የዘር ፖለቲካ ስለሆነ የአንተ ጀነሬሽን የእኛ ጀነሬሽን ማለት ነው። የባሪያ ንግድ ቆይ የሞዴል ውድድር ነበር ያልን መሰለሽ? እንዲያሽታ ማይ ጉድነስ እኔ እያከበርኩ ያለሁትኝ እሱን ተው፣ እያከበርኩ ያለሁትኝ ሁሉም አባቶቼ ነው።
ስንተኛው ነው አሁን የተከበረው? ስንተኛው ነው? የትኛውንም አባቴን ነው የምነግርህ። እኔ ስለምኑ ማክበር ኦፍኮርስ ይከበርላችኋል፣ በየጊዜው ይከበርላችኋል አውቃለሁ። ግን እናንተ ግን እዚህ ጋር የምትሰጧቸው ክብር በጣም ያማል፣ በጣም ያሳዝናል። እውነቴን ነው የምላችሁ፣ በጣም ያሳዝናል። ማንነትን እየሰደብክ ነው ያለው፣ ማንነትን፣ ክብርህን፣ እያንዳንድ ብሔርህን እየሰደብክ ነው ራስህ። ትክክለኛ ማንነታችንማ በልጆቻችን ነው የሚረጋገጠው። ያንተ ልጆች አልኩ እኮ ያንተ አባቴ ምን አሳልፈሃል ተብለህ ስትጠየቅ እንዴት ነው ያንተ አባቴ የተመጠመውን ነገር እየፈተው ነበር ነው አሉ። ልጅ የዘር ቡጨቃ ነው የምታወራው። ከዚህ የዘለለ ምንም ታሪክ የለም። አባቴ የተመጠመውን ነገር ስፈታ ነበር። አሁን ተፈታ ስራ አለው ልጅ ያንተ ጀነሬሽን። እኔ ግን ስላለፈው ነገር ግን ደረቴን ነፍቼ ባልኖርኩበት ግን የአያቶቼን ታሪክ አንብቤ አውቄ እነግርሃለሁ። አለቀ። ክብር የማትሰጡ እናንተ በየአቅጣጫው የምትሳደቡ እናውራበት። አንዳንዴ አራሽቱ እናውራበት። ይመቻችሁ። በቃ ቦታ ላይ ያዝብሽ እጅ ብዬ ሶሪ፣ በጣም ካስከፋችሁ ሁላችሁንም ይቅርታ። ግን ልቦና ይስጣችሁ። ኧረ እኛ አላስከፋሽንም። ማሽቱ እናቴ ልቦና ይስጣችሁ። አባቶች አሽቱ አላዳመጥሽም እኮ አንቺ አሁን ዝም ብለሽ ማውራት ነው እንጂ ማዳመጣችም አልሰማህማ። ለመሰ ስድብ ነው እየተሳደብክ ያለው። እነዚህ ወይ እንደዚህ ነው ወይ እንዲህ ነው ወይ ትላለህ። አንተ እኮ ስትሰድብ ታውቃለህ አፄ ዮሐንስን እየሰደብከው እንደሆነ። ወይ አምላኬ፣ ሁሉንም ነው። ስንት ጀግና ነው ያወደሰው የትግራይ ልጅ፣ ስንት ጀግና ነው የሚያወድሰው የሚዘከረው አፄ ዮሐንስ። አምላኬ የትግራይ ምናምን። አሁን አንቺ ወደ ሌላ ገባሽ። የትግራይ አፄ ዮሐንስ ምናምን ወደ ሌላ ኖርክ ዝባዝንኪ። እኔ የምልሽ ሁሉም ኢትዮጵያ አባቶቻችን ታሪክ የላቸውም። የሁሉንም ነው ያልኩሽ። በቃ ምን ቴክኖሎጂ ሰጡን፣ ምን አስረከቡን። ይኸው እንደ ዛሬም በዘር እየተባለ በተለይ አባቶቻችንማ የግፍ ግፍ፣ ያውም የኛ ይሻላል። በዘር ነው የምንሰዳደበው የምንገዳደለው። እነሱ እኮ በባርነት እየወሰዱ ቀይ ባሪያ ጥቁር ባሪያ እያሉ ሲያሸቅሏቸው፣ ወይኔ ኧረ አባቶቻችን ግፈኞች። ከዛ አሁን ሚኒሊክን አትንኩብኝ እንዴ ቴዎድሮስን። ቴዎድሮስ ተነሳና የሚኒሊክን አባት ሙርከኛ አድርጉ ና እያለ እየቀጠቀጠ ይጋጫል እኮ። ከዛ በሴራና በደባ ደግሞ ዮሐንስን አስገድሉ። ከዛ ሂዶ ትግራይ ላይ እንደዚህ አድርጎ የትግራይ መቱ ደግሞ ጎንደር ላይ መቱ። ይሄ እኮ ነው ታሪክሽ። እኔ እኮ አሁን ይህንን እናውራ፣ ይህንን እንደማመጥ የሆነ ታሪካችን ዝብርቅርቅርቅርቅርቅ እናቴ ሚኒሊክ ራሱ እኮ እንትናን ያሳደገዋሉ። ምንትዋብ ናት ያሳደገችው። ከዛ ጠፍቶ ወደ ሸዋ ሂዱ። ከዛ ደግሞ እንደገና ሲያሳዝን በዱር በጫካው ሂዱ። ወይኔ ደግሞ ቴዎድሮስን ደግሞ ምን ሲሉት ነበረ? ወይኔ ሲያሳ አንጀት እኮ ነው የሚበሉት። ምንም ታሪክ የለንም እናቴ። አሁን ታሪክ እንስራ፣ አሁን ታሪክ እንስራ፣ እንለወጥ። ሃሽታግ እኮ ነጥለን እያጠቃን መስሏት ነው መሰለኝ። መስሏት እኮ ነው አማራውን እየነካን ምናምን መስሏት እኮ ነው። የትግራይም ነው ምናምን ትለኛለች ዮሐንስ። አሁን ተጋሩ እኮ ወደኋላ ተመልሰው ታሪክ የሚያወሩ ከሆኑ እኔ በጣም ነው የሚገርም። ግን የለም በትግራይ ይህን ብዙ አትሰማው ደግሞ አይደለም። በኦሮሞም በትግራይም አላየውም። ብዙ ጊዜ ስለ ነገስታት ሲወራ ለምንድን ነው አማራው ብቻ ኃላፊነት የሚወስደው የሚከራከረው? ለምንድን ነው እንደ ኢትዮጵያ? አሁን ሚኒሊክ ኢትዮጵያን ያስተዳድረው አይደል? ኃጢአቱን መውሰድ ያለበት የኢትዮጵያ ሕዝብ እንዳለ ሲወቅስ በቃ መተውን ያለበት። አማራው መቶ ለምን ይከራከራል? ምንድን ነው ጥቅሙ? ራሱ ላይ መዓት እኮ እየጫነ ነው ያለው እኮ። ይህ ልክ አይደለም። የአማራ ንጉስ አልነበረም መሰለህ የምለውን ያሁን ሁሉም ነገር ቀርቶብን ታሪካችን ለአንዴና ለመጨረሻ ድር ይቀርና በቃ የአሁኑ ትውልድ መስራት መለወጥ ምናምን ጊዜያችንን እኮ ልክ እንደ አባቶቻችን በሆሬ እኮ እኔ አሁን እያደረግኩ ያሉት አባቶቻችን የጠመጠሙትን እየፈታው ነው። ፈትቻ አረጃለሁ፣ ለልጅ ሰጠዋለሁ። ተፈቷል፣ ሰራለሁ፣ ይሰራል ልጅ። ቡና አወል የሚባል አላቸው። ከዛ ቶና፣ ከዛ በረካ፣ ሶስት ቁጭ እዛ ጀበል ለሐሜት። ከዛ ደግሞ ገበጣ ይጫወታሉ። ገበጣ ታውቃለህ? ጉድጓድ ላይ ቆፍረው ድንጋይ በድንጋይ ሰው ፕሌስቴሽን ምናምን ይጫወታል። ቻይና ላይ ህፃናቶች እኛ በቃ ገበጣ ቋቋቋቋ ምናምን ድሮ አንተ የመኪና እኮ ቀለም እኮ መቀየር እኮ ማንችል ሰዎች እኮ ነን በዚህ ሰዓት። አትሊስት መገጣጠም ላይ ብንገባ ራሱ አሪፍ ነበር።
አሁን ኢንዱስትሪ ፓርክ ተብሎ ቻይኖች መጥቶ ፓንት እያሰሩን ነው። ፓንት ግን በደንብ እየሰራ ነው። ቀጣይ ሱሪ፣ ጫማ ምናምን መስራት ፓንት አሪፍ ፓንቶች ይሰራሉ። ያው ሙቀቱ አይቻልም። ይገርማል። እና ፖፖላሪ እንዲገባ ይቀቡ እኔ የምልህ አሁን አንተ ቡና አንደኛ ሁለተኛ ሶስተኛ ብለው ይጠጡ ነበር አልክ። እንዳሁኑ ታዲያ ክው ክው ይበሉ እንዴ? ምን አጥተው ነው? ጓሯቸው እኮ ሙሉ ነበር። ይሄንን ያህል ህዝብ ቁጥር አልነበረውም። ትንሽ ህዝብ ፖፖላሪ ይገባሃል። የሰው ተቃራኒ መሆን ፈልገህ ነው። ይበላሉ፣ ይጠጣሉ እና ደግሞ ምንም እንትን ውስጥ አሁንም እኮ ያለው አዲስ ነገር አይፈለስፉም። እየገዛ ነው። አዲስ ነገር ለምን አይፈለስፉም? ቆይ በዛ ሰዓት አዲስ ነገር ይኸውልህ፣ አሁን እኛ ትናንት ከሰሩት ውጭ እየሰራን አይደለም። ስማርት የሆነው ሰው በበላይነት ይገዛል። ትላንትም ስማርት የሆኑት ሰዎች ሌሎቹ የደነዘዙትን ይገዟቸው ነበር በበላይነት። ኃይል ከሆነ ደግሞ አሁንም በኃይል ሄደ እየቀጠቀጥክ ነው። ትላንትም ኃይል ያላቸው ሰዎች ይዘው ይቀጠቅጡ። አንድ ነገር ልንገርህ ፖፖላሪ ሳቷሽ ልብ ያውቀዋል። አባቶቻችን የሰሩት ሁሉ እውነት ለእኛ አይጠቅምም። እኛ ካሁን አዲስ ትውልድ መስራት የለብንም። የእነሱን ታሪክ በቃ የሆነ ሰዓት ላይ እንደምንም መቆጠር የለበትም። አሁን ያሉ እኮ ነው የሚመስለው። እንደዚህ አድርጎ አባቶቻችን እንዲህ ብሎ በቃ መጥፎውም እውነቱም ተመዝግቦ በቃ የአባት ታሪክ ይሄ ነው አይነፋም። ነገረኞች ናቸው። ራሱ ቢሰማት እነዚህ ሰዎች አብደዋል ነው። ለ21ኛው ክፍለ ዘመን ያን ታሪክ አንስተን ማውራትም የለብንም። ያ ታሪክ በታሪክነቱ ለታሪክ ማጣቀሻ ብቻ ነው የምንጠቀመው እንጂ ምንድን ነው የምትለው? ይህ ፖፖላሪ ከሞተበት ሆኖ ሚኒሊክ የሚከታተል ቢሆን እነዚህ ሰዎች መሆኑ ነው እኔ ብዙ ጥፋት አጥፍቻለሁ ብሎ ራሱን ያክሳል፣ ይነግረናል። ተው እንጂ ምናምን ብሎ ረፉ ይላል። አሁን ያሉት ወቅሻለሁ እኔ አጥፍቻለሁ ይላል። ሚሊዮን እሱ ለምሳሌ ሚሊዮን እየተገዳደልን ነው። ሚሊዮን ገደለ እንዴ? አሁን ያሉት ምን እንደሚያደርጉት ታውቃለህ? አሁን ያሉት ድሮ አባቶቻችን እኛ ላይ በደል ሰርተዋልና እኛ ደግሞ በተራችን በደል ሰርተን ታሪክ በበደል ጽፈን እናልፋለን የሚል መጋባጥ ውስጥ ገብተዋል። አሁን ያሉት ገባ። እንደውም አሁን ያሉት የድሮዎቹን አስታውሰው ቢያንስ እንደ ድሮዎቹ በሆንን ብሎ ነው ማሰብ ያለባቸው። የድሮዎቹ በአንድ ሄደው 500 ሺህ 200 ሺህ 900 ሺህ ይጨርሳሉ። እንደ ዓመት ባልሞላ ጊዜ አያደርጉም እኮ ሄደው በቀስት ነው የሚሆኑ። የዛን የኢትዮጵያ ሕዝብ ቁጥር ትንሽ ስለነበረ በቁጥሩ ልክ ግን ይጨፈጭፉት ነበር። ግን አታደንቃቸው? መሳሪያ መዋጊያ እንኳን መሳሪያ ሰርተው ፈረስ ላይ ቁጭ ብሎ አንድ አካባቢ ወረው ሰው ይዘው አስገብረው ምናምን ራሳቸው በሰሩት ነገር። ጣሊያን እኮ በቦምብ በመሳሪያ ነበር ያጠቃ ነው። እኛ እኮ ነጭ በሰራው ገዝተን ነው አሁን የምንዋጋው አይደል? ከ5 ዓመት በኋላ እኮ ሲመጡ ራሱ እኮ ፕሌን ነበራቸው፣ በጀት ነበረ ሲያጠቁ የነበሩት ነው በጣሊያን በጀት። እኛ ግን በሰራ ነው ሻቦላ በሰራ ነው ቀስት ነበር የምንዋጋው። ቀስቱን ቦምብ ማድረግ ለምን አቃተን በዛ ሰዓት? አሁን አንተ ትችላለህ ወይ? አሁን ፕሮፌሰር ሆነህ ትችላለህ ወይ? እነሱ አሁን አትሊስት ያለው ህዝብ አሁን ያለው ወጣት አትሊስት መፈልሰፍ ይችላል፣ ይሞክራል፣ ለመስራት ይጥራል፣ አዲስ ነገርን ለመፍጠር ይሞክራል። ዘረኝነት እያስጠላው ነው፣ አይፈልግም። ኖ አንተ እኮ ፒኤችዲ እና ፕሮፌሰር ሆነ ከፍተኛ የትምህርት እውቀት ኖሮ ዓለም በደረሰችበት በ21 ሴንቸሪ አሁንም ከነጭ ገዝተ ነው የምትዋጋው። እነሱ ግን ትላንትና በሰሯት ቀስት በሰሯት ሻቦ ላይ ያወረሱና ቀስት አሁንም እኮ ጦርነት እኮ አለ፣ መጠላለት እኮ አለ። ከዛ የተዋረሰ የመጣ ዘረኝነት እኮ አለ፣ ከዛ የተዋረሰ የመጣ ያኔ አሁን ታሪካችንን ካየው ራሱ የምንዋጋው በምንድን ነው? ያኔ እንደዛ ሆኖ ያኔ ጡት ተቆርጧል፣ ያኔ እንደዚህ ትሆናል ተብሎ አይደል? አሁን ጦርነቱ አሁን የተፈጠረ ነገር እኮ አይደለም። አማራ ኦሮሞን አልበደለም። አሁን ላይ ፖፖላሪ አትሰማም። እኔም ልተኛበት ይቅርታ። አባቶቻችን ምንም ያወረሱን ነገር የለም። ከድንቁርንጭ ጣሊያን ልትወረን ስትመጣ አባቶቻችን ምን ሲሉ ነበር? ጣሊያን መጣች፣ ሚስትህን ልትቀማ ተነስ፣ ደቃ ውረረው ምናምን። ጣሊያን እኮ ሚስት ልትቀማ አይደለም የመጣችው፣ ማዕድናችንን ወርቃችንን ምናምን ልትወስድ ነው። አባቶቻችን ማዕድን እንዳለን ወርቅ እንዳለን ሁሉ አያውቁም ነበር። የአባቶቻችን ታሪክ ታያለሽ። አባትሽ አዋጋሽ ባለሽ ሚስት እናትሽ እንዳትቀማ ነው። በሉ